ጉድ የሶሊና ተንኮሏ ወጣ እንዴ ተጋለጠች እንዴ እሷም ያባሰው መጣ ይላል ሀገሬ ሰው። በአንድ በኩል የሩታና የአብርሽ እንደሆናታችን ፍርስ እያደረገው እናንተ ደግሞ በአንድ በኩል መጣችሁብን ማለት ነው። ለካ ሶሊና ያንን ያክል እንትን ስትሆን የነበረው ነገር ያው አቤል ላይ ጫወታ ልትጀምር ፈልጋ ነበር። የተጀመረውም ጫወታ ደግሞ ተደረሰበት። ሶሊ አቤልን ያቀረበችው በሰው ተልእኮ እንደሆነና እንዲሁም ደግሞ አንዳንድ ነገሮች ማወቅ ስላለባት ነበር ያቀረበችው። ይሄንን ነገር ደግሞ እውነታውን ሲሰማላችሁ አቶ አቤል መቋቋም አቋተቶ እንዲሁ ቆጭ ብሎ ቀረ ማለት ነው። ጉድ ነገሩ ከባድ ነው። ቆይ ነው የሚለው ነገር አብርሽና እንዲሁም ደግሞ ይሄ ማን ነው አቤል ማለት ነው። እናንተ ግን እንዴት ናችሁ? ግን ሰላም ናችሁ እንዴ? እኔማ ሳስባችሁ ሰላም ራሱ አትመስሉኝም። ለምን ብትሉ እዚህ ጋር ቆይ አላማችሁና እንዲሁም ደግሞ ሐሳባችሁ ምንም ሊገባኝ አልቻለም። ምክንያቱም እዚህ ጋር በሴቶች መጫወት ነው የእናንተ ስራ ወይስ ደግሞ እንዴት ነው? አሁን ለምሳሌ እንበለውና አቤል ከማርታ ጋር ሆና አየ ነው ደግሞ የተወሰኑ ጊዜ እንኳን ሳይሸጋገሩ ሶሊና ወዶ ወደ ሶሊና ተመለሳ ተባለ። አሁን ደግሞ ከሶሊና ተወሰነ ቆይታ ሳይቆዩም አይ ሶሊና ያመጣችው ለበቀል ነው እንጂ አቤልን መቼም ወዳ አይደለም ተባለ። ታዲያ ይሄ ነገር ምን እየመሰላችሁ ነው ለእናንተ ማለት ነው? የምሬንን እየጠየኳችሁ ነው እናንተ። በዚህ ልክ ደግሞ እንደዛ መሆኑ ተገቢ ነው ብዬ አላስብም። አንደኛው ሴቶቹም ለራሳችሁ ብላችሁ ራሳችሁን ይጠብቁ። ሲቀጥል ደግሞ ወንዶቹም ያችንም ስታዩ ይቺንም ስታዩ ቆይ ምንድነው እንደዛ እኔ የሚለው ነገር ጠፋኝ። እምሬኔና ቆይ ለምሳሌ አሁን አቤል ከማርታ አዲስ ህይወት ጀመራ ተባለ። የተወሰነ እንኳን ሳይሄድበት ሶሊና መጀመሪያ ፍቅረኛ መጣች ተባለ። ከሶሊና የተወሰነ እንኳን ሳይሄዱ ለበቀል ነበር ተባለ። እሺ ይሄንን ምንድነው የምንለው? ማን ነው ጥፋተኛ? ሶሊ ወይስ ደግሞ አምኖ ለሁለተኛ ጊዜ የተቀበላት ወይም ደግሞ ለሁለተኛ ጊዜ የወደዳት አቤል ጥፋተኛ ነው? ማን ነው ለእናንተ ጥፋተኛ ማለት ነው? እኔ ሲቀጥል ሶሊ ስትመጣ በምን ምክንያት እንደሆነ እንዴት እንደሆነ እንዴ ወንዶቹም ጅል ናቸው እንዴ እናንተ? የአብርሽን ስንልም ደግሞ ይሄ አባሰው ሆና እንደነዝ ሆና ማለት ነው እንዴ። ሶሊ ስትመጣ እንዴ ማርታ በነገራችን ላይ ደጋግማ ነግራዋለች። አይ ሶሊ ያመጣችው ነገር የሆነ ነገር ይኖራታል እንጂ ዝም ብሎ አይደለም። ይሄንን ነገር ደግሞ አንተ አይንክን ገልጸክ ማያት አለብክ እያለችው ነበር። እሱ ደግሞ አይ እንግዲህስ እያለ አንድ ጊዜ ማርታ ልጅ አላት ተባለ። ልጅ አምጥታ የሌላ ሰው ነው ተባለ። አሁንም እሱ አይደለም ተባለ። ብዙ ነገር እያየን ነው። ስለዚህ አንዳንድ ጊዜ ምን አላ መሰላችሁ ማሩም ሲደጋገም አይጣፍጥም ነው አይደል የሚባለው። ይሄም ነገር ደግሞ እንደዛ ሲደጋገም በጣም ነው የሚያስጠላው። እናንተ ምናልባት ህዝቡ ከአንዴ ያራቃን አይ እያዩን ነው እየተመለከቱን ነው ብላችሁ ልትሆኑ ትችላላችሁ። ነገር ግን ከሆነ ጊዜ በኋላ ይሄ ነገር በዚህ ሁኔታ የሚሄድ ከሆነና በዚህ ሁኔታ የሚቀጥል ከሆነ ጊዜ ህዝቡ ራሱ አስጠልቶት የእናንተን ቤት ዞር ብሎ የማይ ይሆናል ማለት ነው። ግን በሴቶች የምትጫወቱ እናንተ አዳብ ብትገዙና እንዲሁም ደግሞ ተረጋግታችሁ አንዲትን ሴት ይዛችሁ እስከ መጨረሻ ድረስ ብትሄዱ ተገቢ ነው ብዬ አስባለሁ። እዚህ ጋር የሆነ ሁለት ሴት ይመጣል። በዛኛው በሁለት ሴት ይሄ ወንዱ እንደ አንድ ጊዜ ወደሷ አንድ ጊዜ ወደዛኛው ጋር እያላችሁ እስከ መቼ ነው የምትቀጥሉት ነው የኔ ጥያቄ። የምሬን በጣም ነው የሚያስጠላው። እኔ ከሚላችሁ በላይ የአብርሽ ሁኔታ ማስጠልቶኛል። እንዲሁም ደግሞ የአቤልም ሁኔታ ወዛው ልክ ለምን መሰላችሁ? አዎ እናንተ እርግጥ እናቃለን ወንድ ናችሁ። በወንድ ልጅ ያንን ያክል የሚያስጠላበት ነገር እንደሌለም እናቃለን። ግን ደግሞ ለሴቶች እያሰባችሁ እኛ ወንድ ነን ብትሉ እንኳን ለሴቶች እያሰባችሁ አንዲቷን ሴት ይዛችሁ እስከ መጨረሻ ድረስ መሄድ ያለባችሁን ጥግ ድረስ ብትሄዱ ተገቢ ነው ብዬ አስባለሁ። እዚህ ጋር የሥራ ጉዳይ ሆኖባቸው ነው ወይስ ደግሞ እውነት ያኒ ማምረጥና ከአንዲቷ ጋር መሆን እያቀታቸው ነው? እንደ ዛሬ ከአንዲቷ ይሆናሉ ነገና ከነጎዳ ደግሞ ከአንዲቷ ይሆናሉ ማለት ነው። አሁን ይሄንን ነገር ስትለው አቤል ምንድነው ያለው?
ማርታ ምንም ባላጠፋችው ነገርና ምንም ባላደረገችው ነገር እስከ ዛሬ ድረስ የወቅሳት ቆይቻለሁኝ። ያ ደግሞ አንቺ መጥተሽ እየሳምሽኝ የነበረው ነገር እንዲሁም ደግሞ እየተንከባከብሽኝ የነበረው ነገር ያ ሁላ ነገር ለማስመሰል ነው ወይ? ለምን ለማስመሰል ከሆነ ደግሞ ለምን ይሄንን አክል ሩቅ መሄድ አስፈለጋ? ያንን አክል ደግሞ መሳም ያንን አክል ደግሞ እኔን እንትን ማድረግ ማንከባከብ ለምን አስፈለጋ እያለ ነው። ቆይ እናንተ አሁን ለምሳሌ አንዲቷ ሴት ማይታ ስትሲማችሁ እውነት ወደኛለች ነው እንዴ የምትሉት እናንተ ወንዶች ማለት ነው። ስለዚህ አንዳንዴ ነገሩ ያስጠላል። ምሬንን እንዲሁም አቤል እንዲሁም አብርሽ ምሬንን ይሄ ነገር ጥሩ አይደለም ቢቀርባችሁ ብዬ ነው ማስበው። እንዲሁም ደግሞ በሴት ልጅ ህይወት በዚህ ልክ መጫወት ተገቢ ነው ብዬ ላስበው። እንግዲህ ቤተሰብ እናንተ ነው የምታውቁት። በያላችሁበት ሰላማችሁ ብዛ። ቸር ቆዩልኝ። በሌላ አዲስ ከምንገናኝ ድረስ ሰላማችሁ ይብዛ። ሰላሙን አምጣልን። እነዚህንም ወንዶች ደግሞ ሂዳያ ይስጣቸው። በሴት ልጅ የሚጫወቱ አያድርጋቸው ነው ሳህ ወለላ ሳሐሪክ። እናም ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ አመሰግናለሁ። ከመጣችሁ ይቀጥሉ። ተረጋጉ። በያላችሁበት ሰላማችሁ ብዛ። ቸር ቆዩልኝ። ባይ ባይ።